እምቢ ብዬ ከማስደብራት እሺ ብላት ይሻላል። ዋናው ከሷ ጋር ሰላም መሆኔ ነው። ይህንን ሰላም ማጣት የለብኝም። እሺ በቃ የኔ ማር እስካሁን ድረስ እኮ እንደዚህ መጣት አልነበረብንም። የሚያምርብን ልክ እንደ ድሯችን ነው። አልመጣም ስትላት ምን አለች? መሲ ምን ሆነሽ ነው? እየቀለድሽ ነው እንዴ? አሁን ወደ ጉዳይሽ ግቢ። ደግሞ እሷ ምንም ብትለኝ ጉዳይሽ ሊሆን አይገባም። ምን መሰለ መውጣት ላንተ ጥሩ አይደለም ማለት በጣም መጥፎ ነው። ያው ባየሁት ህልም ምክንያት መሲ እዚህ ህልም አትበይ። የምትናገሪ ከሆነ ተናገሪ፣ ካልሆነ እንጣላለን። የሆነ ነገር እንዳለ ገብቶኝ ነበር። ጭራሽ ሁለታችሁ መተባበር ጀምራችሁ። በጣም ጥሩ። የምታደርጉት ነው ያለው። እነግርሃለሁ ግን እዚህ ምን ትሰሪያለሽ? መሲ የሰማችውን ነገር ወይንም ደግሞ ወይዘሮ ሄለን እና ቴዲ ያሰቡትን ነገር እንግዲህ እንዲከሽፍ አድርጋለች። እሱንም ያደረገችው አዶኒ ተከትሏት እንዳይሄድ እንዲሁም ደግሞ አብሮ ከእሷ ጋር ተስማምቶ ሊሄዱ ወደ ስራ እንደሆነ ስለሰማች መሄድ የለብህም፣ ከእሷ ጋር አርፈ ከቤት ውስጥ መቀመጥ አለብህ፣ እኔ በጣም የሚያስፈራ ህልም አይቻለው ስላንተ ብለው ነበር ማለት ነው። አዶኒ ደግሞ ስለምን ህልም ነው? ምንድን ነው የምታወሪው? ህልም ሳይሆን ሌላ የሰማሽው ጉዳይ አለ። ስለዚህ የሰማሽውን ነገር ትክክለኛውን ነገር እንድትነግርኝ እፈልጋለሁ በማለት እንግዲህ ያው መሲን ሲያፋጥጣት ነበር ማለት ነው። ግን ደግሞ በመጀመሪያ ሄደ ወይዘሮ ሄለንን አልሄድም በቃ ዛሬ ቀርቻለሁ፣ ሌላ ጊዜ እሄዳለሁ ብለህ ሀሳብህን ቀይረህና ስትለው እሱም እንግዲህ ያለችውን ሄዶ አድርጓል ማለት ነው። ምክንያቱም ለምንድን ነው በዚህን ያክል እንደዚህ የምትጨናነቂው? እንደዚህ ስትጨናነቂ እኮ በፍጹም አይችሽ አላቅም፣ ምንድን ነው እየተፈጠረው ነገር እያለ እንግዲህ አዶኒም ማለት ነው ለማዋጣት ወይንም ደግሞ እንድትነግረው ፈልጎ ነበረ። ግን መጀመሪያ ያልኩውን አድርግ ብለው ነበር ማለት ነው። ቀጥታ ወይዘሮ ሄለን ጋር በመሄድ ዛሬ አብሬሽ ልሄድ አልችልም ብሏታል ማለት ነው። ወይዘሮ ሄለንም እጅግ በጣም ነበር የደነገጠችው። ምክንያቱም ነገሮችን አመቻችታ ነበረ። ያው ከዚህ በፊትም እንግዲህ የአዶኒን አባት የገደለችው ራሷ ወይዘሮ ሄለን ነች። ይህን ነገር ደግሞ እሱ አያቅም። አሁን ላይ ወይዘሮ ሄለን የሆነ ነገር እየሰራች ነው። ስለዚህ የእሷ የምሰራውን ነገር ደግሞ እኔ ማወቅ አለብኝ፣ ከእሷ ስራ ቦታ መግባት አለብኝ በማለት እንግዲህ በማስፈራራት ነበረ እሷ ከምሰራበት ነገሮች እንዲገባ የሆነው ማለት ነው። እና አብረን ስራ እንጀምራለን፣ እስከ ዛሬ አብሬሽ መስራት እፈልጋለሁ ስትል አልነበር ወይ? ነገሮቹን በሙሉ አሁን አስተካክያለሁ። ስለዚህ ይህ እድል ደግሞ እንዲያመልጥ አልፈልግም። ስንት ጊዜ ስጠብቀው የነበረውን ነገር ለምንድን ነው አሁን አስተካክዬ እንደገና አልሄድም የምትለው? በማለት እንግዲህ ስጠይቀው እሱ ግን በቃ አሁን መሄድ አልችልም አልኩሽ፣ በቃ ቆይቼ እመጣለሁ፣ አንቺ በመጀመሪያ ሂጂ ብሏታል ማለት ነው። ሲቀጥል ደግሞ የሆነ ነገር የተፈጠረ ነገርማ አለ፣ እንደዚሁ ዝም ብሎ አልሄድም አላለም። ሲቀጥል ደግሞ ወይዘሮ ሄለንና እንዲሁም ደግሞ ቴዲ ያሰቡት ነገር አልተሳካላቸውም። ምክንያቱም እሱንም እንዳባቱ ለመግደል አስባ ነበረ ማለት ነው። እና ወይዘሮ ሄለን እጅግ በጣም መጥፎ ሴት ነች። ምክንያቱም ለእሷ ብቻ የሚመቻች ወይንም ደግሞ ጥቅሞቿን ብቻ ለራሷ የምታደርግ ሴት ነች። እሱንም ለማስወገድ ፈልጋ ነበረ። ግን ደግሞ መሲ ስለሰማች ያው አዶኒ እንዴት ያርፋ አድርጋለች ማለት ነው። ግን ደግሞ ይህን ነገር ቀስ በቀስ ማለት ነው በእርግጠኝነት አዶኒ ይሰማል። የአባቱ ገዳይም እሷ እንደሆነች ያው የጊዜ ጉዳይ ነው እንጂ የሚያውቅበት አጋጣሚ ይፈጠራል ማለት ነው። እና ወይዘሮ ሄለን እንዲሁም ደግሞ ያው መሲ የሆነ ነገር ብትለው የሆነ ነገር ቢፈጠር ነው እና ይህን ነገር ማጣራት አለብኝ መውጣት የለብኝም ብላ ተመልሳ እንግዲህ ወደ አዶኒ ነበር የመጣችው ማለት ነው። እና አዶኒና መሲ ደግሞ ሲያወሩ እየሰማች ነበረ። ምንድን ነው እነሱ ደግሞ ከመቼ
ወዲህ ነው አንድ ላይ የሆኑ መተጋገዝ ጀመሩ እንዴ እያለች እንግዲህ ስታወራ ነበረ። እንዲሁም እሷ ቁማ እንደዛ ልታዳምጥ ማለት ነው በነበረበት ሰዓት ደስ የሚለው ነገር ቤሉን መቶ ምንድን ነው የምትሰሪው ብሎ ጠይቋታል ማለት ነው። እና ወይዘሮ ሄለን የሆነ ነገር እንደምትሰራና እንዲሁም ደግሞ የሆነ ነገር እንዳላት ራሱ ቤሉን ራሱ እየተጠራጠራት መጥቷል። ምክንያቱም ያው እንግዲህ ናሆም ከመናገሩም ናሆም ሲለው ነበር ለወይዘሮ ሄለን እያንዳንዱን ነገር መናገር የለብም፣ የሆነ ወረቀት አለ ከዚህ በፊት ፋይል ስላለ አባት ሲያስቀምጥበት የነበረውን ነገር ደግሞ አንተ ቀስ ብለህ መፈለግ አለብህ። ይህን ነገር ደግሞ ለእሷ እንድጠይቃት ወይንም ደግሞ እሷን እንድትነግራት አልፈልግም ብሏል ማለት ነው። በነገራችን ላይ ቴዲ ምን ብሏታል ለወይዘሮ ሄለን ማለት ነው። ያው ባለሽ ከመሞቱ በፊት እንዲሁም እሱና ናሆም አንድ ላይ ነበሩ፣ ሲጨቃጨቁ ነበረ የሚባል መረጃ ሰምቻለሁ፣ ግን ደግሞ አጣርቼ ልንገርሽ ብዬ ነው በማለት እንግዲህ ለወይዘሮ ሄለን ነግሯታል። እና የባሏ ገዳይ ወይንም ደግሞ የቤሉን አባት ገዳይ ናሆም ነው እያለ ነው ባጭሩ ማለት ነው ቴዲ። ይህ ሊሆን አይችልም በፍጹም ማለት ነው። በነገራችን ላይ ናሆም ይህን ነገር ያደርገዋል? በፍጹም አያደርገውም ማለት ነው። ማጥፋት ቢፈልግ እንኳን ራሷ ወይዘሮ ሄለን ነው እንጂ ሊያጠፋት የሚችለው በእርግጠኝነት የቤሉን አባትን ሊያጠፈው አይችልም ብዬ አስባለሁኝ። ይህን ነገር ያደረገው ታዲያ ማን ሊሆን ይችላል እንደዚህ የሚያደርገው እያለች እንግዲህ ስትናገር ነበረ ማለት ነው። በእርግጠኝነት አዶኒም ይህን ነገር አያደርገውም። ስለዚህ ቴዲም ካላደረገው ወይዘሮ ሄለንም ካላደረገችው ይህን ነገር እያደረገው ራሱ ናሆም ነው፣ አሊያም ደግሞ ራሷ እያስመሰለች ሊሆን ይችላል በነገራችን ላይ ማለት ነው ወይዘሮ ሄለን። ምክንያቱም እሷ ለመግደል በጣም ብዙ ነገር እጥረት አድርጋለች፣ ባሏን ለመግደል ማለት ነው ከዚህ በፊት ማለት ነው። መሲ ራሱ በራሷ አይታለች እሱ ለመግደል እንዳሰበች ማለት ነው። እና ማን ሊሆን ይችላል? መቼም ከቴዲ ወይንም ደግሞ ከወይዘሮ ሄለን አሊያም ደግሞ ከናሆም ውጪ ማንም ሊያጠፈው አይችልም ብዬ አስባለሁ። ምክንያቱም አዶኒም አጎቱ እጅግ በጣም የሚወደው አጎቱ ነው። የአባቱ መሞት እጅግ በጣም እንትን ሲለው ቆይቶ እንደገና ደግሞ አጎቱን ሲያጣ እጅግ በጣም ከባድ ነው የሚሆነው ማለት ነው። ስለዚህ እሱ በእርግጠኝነት አይደለም። ስለዚህ ከወይዘሮ ሄለን ወይንም ከናሆም ከቴዲች አያልፍም። እና ያው እንግዲህ እሱ በሂደት የሚታወቅ ጉዳይ ነው። አሁን ላይ እንግዲህ ኤልሹ ማለት ነው ኑኑን እያሳመነቻት ወይንም ደግሞ ኑኑን እየቀረበቻት መታለች ማለት ነው። ምክንያቱም ኑኑን እየቀረበቻት ያለችውን ለእሷ ጥሩ በመምሰል ወይንም ደግሞ ያው እንደምጠላት ያለማስመሰል እየሞከረች ነው። ምክንያቱም ያው ልታስዛት ልታሳግታት ትፈልጋለች ማለት ነው። ጆንን የፈለከውን ነገር አደርግላለሁኝ፣ ስለዚህ አንተ እሷን እንድታግትልኝ እፈልጋለሁኝ ብለዋለች ማለት ነው። ስለዚህ እኔ ባልኩ አይነት መልኩ ታሰቃያታለህ፣ እንድትሰቃይ እፈልጋለሁ በማለት እንግዲህ ለጆን ተናግራለች። ጆን እንግዲህ ይህን ነገር ያው እንዴት አድርጌ ነው ማቆም የምችለው ብሎ እጅግ በጣም ሲያስብ ነበረ። ስለዚህ ኤልሹ የምትለውን እያንዳንዱ ነገር ያደርጋል። በእርግጥ ያፈናታል፣ ግን ደግሞ ኑኑን አያሰቃያትም። ምክንያቱም ጆን ራሱ ስለሚወዳት ስለሚያፈቅራት ምንም ያክል ገንዘብ ቢወድም እሱ ግን ማለት ነው ኑኑን ስለወደዳት ባያት ሰዓት እንግዲህ ወዷታል፣ አፍቅሯታል። ስለዚህ በዚያ ጉዳይ ያው ሊያግታት ይችላል፣ ግን ደግሞ ምንም አይነት ጉዳት አያደርስባትም። ያው እሷን ካገታት በነገራችን ላይ እሷን ካገታት ማለት ነው አዶኒም እንዲሁም ደግሞ ቤሉን እሷን ለመፈለግ እንግዲህ የሚታገሉት ትግል በዚህ አጋጣሚ እንግዲህ ከአዶኒ ጋር እንዲሁም ደግሞ ጆን የሚጣሉ ይሆናል። እንዲሁም ደግሞ ኑኑና ቤሎን የሚቀራረቡበት አጋጣሚዎችም ሊፈጠሩ ይችላሉ ማለት ነው። አዶኒን ስለምትወደው ስለምታፈቅረው ለራሷ ለማድረግ እጥረት እያደረገች ባለበት ሰዓት እንግዲህ አዶኒ እንደማይወዳት በጣም እንደሚጠላት እሷ በጣም አስመሳይ እንደሆነች እንግዲህ ነግሯታል ማለት ነው። እንዲሁም ደግሞ ልታቅፈው ስትል ገፍትሮ ነበር የጣላት። በነገራችን ላይ አዶኒ የተቀየረባት በምን ጉዳይ ነው? ለጆን ማለት ነው። እሱ ወንድሜ አይደለም ብላ ነግረዋለች። ግን ደግሞ ቤሎን ወንድሜ ነው ብላ ስለነገረችው አስመሳይ ነሽ፣ ያኔ አትወጅኝም ወይንም ደግሞ እንደ ቅርብ ሰው አታይኝም ብሏታል ማለት ነው። እና ከዛ በኋላ ነው ኤልሹን ራሱ እየጠላት የመጣው። ኤልሹ ግን እኔ እናንተ እኮ ከልጅነት ጀምሮ አብረን ብዙ ነገሮችን አሳልፈናል
እንደ ልጅነት ተጫውተናል፣ ብዙ ነገሮችን አሳልፈናል። ለምንድን ነው እንደዚህ የተቀየርክብኝ ብላ ጠይቀው ነበረ። ያን ጊዜ ልጅ ስለሆንን፣ አሁን ደግሞ ትልቆች ነን፣ እያንዳንዳችን የራሳችን ህይወት አለን ብሏታል። ሲቀጥል እኔ አንቺ ጋር ቁሜ መታየት አልፈልግም፣ ሚስቴ ይከፋታል እና አጠገቤ እንድትቆሚ በፍጹም አልፈልግም በማለት እንግዲህ በመረረ ቃል ሲናገራት ነበር። እሷም እጅግ በጣም ነበር የከፋት። ምክንያቱም አዶኒን ለራሷ ማድረግ ስለምትፈልግ ኤልሹ ማለት ነው እና የሚወዳትን የሚያፈቅራትን ኑኑን ደግሞ አሁን ላይ ለማሳገት እጥረት እያደረገች ትገኛለች። ይህን ነገር ስታደርገው አዶኒ ምን ሊያደርግ ይችላል? ኑኑሻንስ ምን ሊያደርጋት ይችላል የሚለውን ነገር ማለት ነው ኤልሹን እጅግ በጣም አሳሳቢ ነው የሚሆነው ማለት ነው። እና ጆን ግን ያው ኑኑን አይጎዳትም ብዬ ነው የማስበው፣ ምክንያቱም ስለሚወዳት ስለሚያፈቅራት ማለት ነው። እና መሲና ቴዲ በእርግጠኝነት ይቀራረባሉ፣ ያው ይቅርታ ይባባላሉ ብዬ አስባለሁ። ምክንያቱም መሲ አሁን ላይም ቴዲን ታፈቅረዋለች፣ ግን ደግሞ ለሚያደርጋቸው ስራዎች ለምንድን ነው እንደዚህ ያኔት ነገሮች የሚጫወትብኝ እያለች ነው። በግልጽ ያለማውራታቸው ነው እንጂ እሱ እውነት ነው የቀረባት ማለት ነው። ስለዚህ አብረው እንትን የሚሉ ይቀጥላሉ። እንዲሁም ደግሞ መሲ ከወይዘሮ ሄለን ጋር አብራ ስራ ትጀምራለች ማለት ነው። እንግዲህ ተንኮለኛዋና ራስ ወዳጇ የሆነችው ወይዘሮ ሄለን እንግዲህ መኩን ይብን ማለት ነው ስራ ለማስጀመር ወይንም ደግሞ ከሀገር ልታስወጣው መሆኑን ላይንዬ ነግራታለች ማለት ነው። ምክንያቱም እሱ ወንድ ልጅ ነው፣ ትልቅ ልጅ ነው። ስለዚህ ያለ ስራ መቀመጡ ላንቺ ጥሩ አይደለም፣ መስራት አለበተኝ ብላ እንግዲህ ለወይዘሮ አይንዬ ነግራታለች ማለት ነው። እና ይህን ነገር አንቺ አስረጂውና እሺ እንዲል አድርጊው፣ እሱ መቀየር አለበት፣ መስራት አለበት ብላለች። አይንዬ ደግሞ እሱ እኮ በጣም ትንሽ ልጅ ነው፣ እንደዚሁ ዝም ብሎ ስታዩ ነው እንጂ ትልቅ የሚመስለው በጣም ትንሽ ልጅ ነው፣ ገና አልበሰለም እኮ፣ ራቅ ብሎ አሁን እንዴት አድርጎ መስራት ይችላል ብለሽ ነው ብላ እንግዲህ ሄለን መልሳላት ነበር። እንዴ ወንድ ልጅ አይደል እንዴ? ቆፍጠን ይበል እንጂ ምን ችግር አለው? ስራ ነው መኩምና እንዲሁም ደግሞ ለወይዘሮ አይንዬ ያሰበች በማስመሰል እንግዲህ ነገሯን ማለት ነው ወይዘሮ ሄለን ጣል አድርጋለች። አይንዬም እሺ በቃ እሞክራለሁኝ እስኪ እሱን ለማሳመን ብላ እንዲሁም ወደ መኩ አምርታለች ማለት ነው። መርኩ ተስማምቶ ከሀገር ለስራ ይወጣል ወይንስ አይወጣም? እሷ ደግሞ ያው መኩ ከስራዋ ላይ ስለቆመባት ነው በነገራችን ላይ። ምክንያቱም ከአዶኒ ጋር በመሆን ሁለታቸውን አንድ ላይ በመሆን እሷን ሊያጋልጧት ስለሆነ ነው እንደዚህ ያደረገችው ማለት ነው። ሊሄድ ይችላልም ላይሄድም ይችላል። በነገራችን ላይ መኩ በራሱ ሀሳብ እንትን የሚጓዝ ልጅ ነው። እናቱም ስላለችው ብቻ ተነስቶ ላይሄድ ይችላል ማለት ነው። ምክንያቱም ወይዘሮ ሄለን በጣም ተንኮለኛና መጥፎ እንደሆነች ይብን ለመሲ ራሱ ሲነግራት ነበረ። ሲቀጥል ደግሞ መሲ በጣም ደስ ነው ያለት። ምክንያቱም እንዲህ በዚህ ልክ ማሰብ ትችላለህ እንዴ ወንድሜ፣ እኔ በጣም ነው ደስ ያለኝ ብላለች ማለት ነው። እና የወይዘሮ ሄለንን ክፋት እሱም ስለተረዳው ማለት ነው። እና እንግዲህ ቀጣይ አብረን የምናየው ይሆናል። በያላችሁ በሰላማቸው ይብዛልኝ። መልካም ጊዜ ተመኘው።